ሐዋሳ ነኝ ያለሁት። አቡሽ እንደምታዩት እንደዚህ ሆኗል። ቤንዚን ነኝ ያለሁት። ቤንዚን ሳብኩ ነው። ያው ቤንዚን ሳብኩ። አስባችሁታል? ቤንዚን ምናምን ጀምሯል። ኢማጂን ቤንዚን ምናምን ጀምሯል። እነዛ ያ መጀመሪያ ላይ ሲያሽቃብጡ የነበሩት ግን የት ሄዱ? እነዚህ በቃ ስቱዲዮ እና ካምዙ ናቸው ምናምን። ታዋቂ ሲሆን ተጠቀሙበት። በቃ ሁሉም ለቲክቶኩም ለምኑም አዲስ አበባ አምጥተው ምናምን አሻሻ ገዳሚ ያስብለው። ከዛ በኋላ ቻው ፍምስናው ሲጠፋ ማለት ነው። ዋት ሄል የሎ እንዴት ናችሁ? አማን ነው ሁሉ አማን። እኔ የምላችሁ ዲሽታጊናን ታውቁታላችሁ። ዲሽታጊና ትልቁን ሳይሆን አቡሽ የሚባለውን ዲሽታጊና ትንሹን ዲሽታጊና ዘፈንም ማለት ነው ታዋቂ እንዲሆን ያደረገው ያ ጩጬው አቡሽ ዲሽታጊና የሚባለው ነው። ያው ካላስታወሳችሁ ላሳያችሁ። አሁን አድጎ ይሄን ይመስላል አድጎ ያው ለማስታወስ ያክል ካያችሁት ይበቃችኋል። እና አቡሽ ዲሽታጊና እንደምታስታውሱት ከሆነ አሁን ዛሬ ዋና ምነግራችሁ ነገር ታውቃላችሁ፣ ሰዎች ፌመስ ይሆናሉ አይደለ? ፌመስ ሆነው ግን ምንድነው ካሽ አይኖራቸውም። ፍምስናው ይኖራቸዋል፣ እውቅናው ይኖራቸዋል ምናምን፣ ግን ካሹ ላይ ዜሮ ናቸው። ገባችኋ? አሁን ዲሽታጊናን ካስተዋወቀለት በኋላ ምናምን ማለት ነው ይሄ አቡሽ የሚለው በቃ ቲቪ ላይ ቀረበ፣ ኢቢኤስ ላይ ቀረበ ምናምን ትንሽ ተሽቃበጠለት ምናምን ኢቭን ዘፈኑላ አንድ ዘፈን ሊያወጡለት ሞከሩ ምናምን። ከዛውስ ከሆነ ጊዜ በኋላ ተረሳ። ገባችሁ አይደለ? እርስ ታረጉት። በቃ ስቃይ የሆነ ልጁ ሰው ያውቋል፣ ግን ምንም ነገር የለም። በቃ ላይክ ምንም የለውም። ኦልሞስት የጎዳና ተዳዳሪ ነው። እና ሰዎች አሁን ዛሬ የመጣው ምንድነው ሳይፈልግ በቃ ሼም እያስያዙት ይሄ በቃ ራቆቱን የደከመ ልብስ ለብሶ ምናምን አቡሽ ምናምን እያሉ ያጨናንቁታልና ማይንዱ በጣም የሌለ ፋክድ አፕ ሆኗል። ገባችኋ? አሁን እዩት። ለምሳሌ አሁን እዚህ ጋር እንዴት እንደሚያደርጉት ይዩልኝ። በነገራችን ላይ ዘፈኑ የሱ ነው፣ የምትሰሙት ዘፈን እዩት። አስባችሁታል? እንደዚህ አድርገው ማለት ነው ይቀርጹታል ሳይፈልግ። እሱ በቃ የራሱን ኑሮ ተፍተፍ እያለ ነው። ኢማጂን እንግዲህ አንዳንዴ እኮ ከባድ ነው። ፍምስና ብቻውን መምጣት የለበትም። እሺ አሁን ለትላልቆቹ ሳዶና የሚባለው ቢያንስ መኪና ይገዛላቸዋል፣ ይረዳቸዋል ምናምን። ለአቡሻ ማን አላት? ገባቸዋ? ተረስተዋል። ከተጠቀሙበት በኋላ አርቲስቶች ወያ ወየ ካሉት በኋላ ረስተውታል። ገባቸው አይደለ? ያ ደግሞ አሁን ያመጣውለት ሆነ አንድ ሰው ብቻ አይደለም፣ ብዙ በቃ እንደ ሐዋሳ ነው የሚኖረው መሰለኝ። አሁንና አዛኑ የሚያደርጉት አቡሽ እንደዚህ በልልም ምናምን እያሉት። አሁን ላሳያችሁ ሌላ ይኸውልኝ። እሱ ሳያስበው እሱ በፕላስቲክ ምናምን ይዞ እንትን እያለ ነው። እየተከተሉ ይቀርጹታል። አቡሽ ምናምን እያሉ ሙድ ይዙበታል። ገባችሁ? ይኸውልኝ እየተከተሉ አስባችሁታል? ምን ሊሰማው እንደሚችል ያሯሩጡታል ምናምን። ሾፋችሁልኛ? ያሯሩጡታል ምናምን። በቃ ላይክ እንትን አይሉትም፣ አይሰሙትም። ሰው ደግሞ ታውቃላችሁ እንደዚህ ፌመስ ከሆንክ በኋላ በቃ ሀብታም ነው የምትመስለው። በዚህ እድሜው ነው የሚያሳዝነኝ። በዚህ እድሜው ስቃይ ላይ ነው። ገባችሁ? የሰው ሙድ መያዥ ሆኗል። ደግሞ ታው ምናምን እያላቸው በግድ ነው የሚቀርጹት። ገባችሁ አይደለ? ሹፉልኝ። አሁን እዚህ ጋር ደግሞ ይኸውልኝ። አሁን እዚህ ሱቅ ውስጥ ጠርተውት ነው ቁጭ ብሎ የራሱን ስልክ ምናምን ይዞ የራሱን ላይፍ እየኖረ ነው። በግድ በቃ መቀረጽ ምናምን ለቲክቶክ አስባችሁታል? ሌላ እኮ የለውም። ለቲክቶክ እኮ ይኸውልኝ። በሻግ ደግሞ እኮ የሚገርመኝ በሻግ ነው የሚቀርጹት ሳያቅ ማለት ነው። ይኸውልኝ ታውኝ እያለ ይኸው እጁን እንዲያረገ ታውኝ ማለት ምን በቃ አልፈልግም ነው። የሰው እኮ ጅልነት ይገርመኛል። እና ምን ያህል ሳይኮሎጂ እንደሚጎዳ እሱ አስቡት። እኔ እሱ እንድታስቡት ነው የምፈልገው። ገባችኋ? ይኸውልኝ ሲጨንቀው ምን ያርግ? እሱም አዙሮ መቅረጽ ጀመረ። እንደምቀርጸኝ እቀርጻለሁ። ገባችኋ? ያራድዬ ልጅ ሚስኪን ነው ግን በእናታቸው ያሳዝናል። ይዩት።
ሚስኪን እኔ እኮ የሚገርም ትልቅ ቢሆን እሺ አንደርስታንድ ሊያደርግ ይችላል ወይ ሊመታቸው ተው ምናምን ብሎ ዥው ሊያደርጋቸው ይችላል ምናምን ገባቸው። ይሄ ጩጬ ነው ምንም የሚከላከልለት ሰው ቤተሰብ ምናምን የለው ገባቸው አይደል? ደግሞ የሚቀርጹት የሆነ ሴኪዩር የሆነ ቦታ ላይ የሆነ ለአሪፍ ልብስ ያለበሰ ሰዓት ላይ የሆነ ራቆቱን የሆነ ሰዓት ላይ የሆነ ቡርክክ ያለ ሰዓት ላይ ምናምን ነው ገባቸው። ያው ለቲክቶክ እኮ ነው የሚቀርጹት እንዳልኳችሁ አንድ ጊዜ አይደለም። ምን ያው ይሄን ያመጣውላችሁ ዋና አንድ ጊዜ ቢሆን እሺ አንድ ሰው ብቻ ቀርጾት ቢሆን እሺ በቃ ሙዳቸው አድርገውታል ሁሉም ማለት ነው ገባቸው። እሱን የሚያውቁት አሁን እዚህ ጋር ይልኝ ራቆቱን ሆኖ ይልኝ አሳዝንም ግን ሲደበቅ ምናምን ምስኪን። አንዳንድ ጊዜ እኮ ፍምስና ብቻውን ባይመጣ እኮ የእውነት አሪፍ ነው። ፍምስና ብቻውን ጥሩ አይደለም ገባቸው። ኢቭን ደግሞ ከሱ የሚያሳዝነኝ በነገራችን ያልሰማሁት ታሪክ ለካ የሞተ ወንድም አለው። እኔ ይሄኛው ልጅ ማለት ነው እሱ ነበር የሚመስለኝ። ቆይ ይሄ ልጅ እሱ አልነበርም ወይስ እኔም ብቻ ነው የሚመስለኝ? ግን እሱ ነበር የሚመስለኝ። ይሄ ለካ ወንድሙ ነው። ወንድሙም እንደዚሁ በወባ ምናምን ምክንያት የሚረዳው አጥቶ ሞቷል። ገባችሁ አይደለ? ምን ያህል ፋክዳፕ የሆነ ህይወት እንደሚኖር እኔ አሁን ትዝ ብሎኝ ነው በላችን ላይ እንደ አዲስ ምሳው ሳኒ ነበር ለካ አከላቴ አለ። በጣም እኔ ግን አልሰማውም ነበር ታውቃላችሁ። እንደዚህ ወንድሙ እኔ ራሱ ነበር የሚመስለኝ ለካ ወንድሙ ነው ሲናገር ኢቢኤስ ላይ ባመጣው ኢቢኤስ ኮፒራይት ስለሚለኝ ነው እንጂ ኢቢኤስ ላይ ሲናገር ለካ ወንድሙ ነውና በወባ ምክንያት ነው የሞተው። የሚረዳው አጥቶ ምናምን አስባችሁታል ምን ያህል ፋክዳፕ ላይፍ የሆነ እንደሆነ። ሌላው ላሳያችሁ። አሁን ሱቅ ውስጥ ምናምን አስገብተው በግድ የሆነ ነገር ካላረክልን ይኸው ዝፈንልን እያሉ አዛ ሲያረጉት አስባችሁታል። ብር እንሰጣለን እና ጨፍር ምናምን እያሉት ለነሱ ለቲክቶክ ማድመቂያቸው ነው እኮ። ይሄ የቲክቶክ ፍቅር እኮ ከባድ ነው፣ በጣም ከባድ ነው። ይሁት ደንስ ይሉታል በግድ ሱቅ አስገብቶ ጀምሯል። በእኛ በኩል ታገኙ ትችላላችሁ። ቆይ በእኛ በኩል ታገኙ ትችላላችሁ ምን ማለት ነው? በእኛ ምን ለማድረግ ነው? በእነሱ ሰው እኮ የራሷን ጥቅም ነው የምታስበው፣ በሱ በኩል ፌመስ ለመሆን ማለት ነው። ምን አለ ብረጁ በግዳዛ ከምታደርጊ። እኔ እንዳልኳቸው አሁንም የሚያሳዝነኝ ጩጬነቱ ነው ገባችሁ? ኤጅ አሁን ያለበት ኤጅ በጣም በቃ ላይክ ማይንድን ወይ የሚሰብር ወይ የሚሰራ ኤጅ ነው ገባችሁ አይደል? ሚስኬት ሐዋሳ ነኝ ያለው አቡሽ እንደምታዩት እንደዚህ ሆኗል። በዚህ ላይ ያለው ቤንዚን ሳፍኮ ነው ያው ቤንዚን ሳፍኮ አስባችሁታል? ቤንዚን ምናምን ጀምሯል። ኢማጂን ቤንዚን ምናምን ጀምሯል። እነዛ ያ መጀመሪያ ላይ ሲያሽቃብጡ የነበሩት ግን የት ሄዱ? እነዚህ በቃ ስቱዲዮ እና ካምዙ ናቸው ምናምን ታሰው ታዋቂ ሲሆን ተጠቀሙበት። በቃ ሁሉም ለቲክቶኩም ለምኑም አዲስ አበባ አምጥተው ምናምን አሻሻ ገዳሚ ያስብለው። ከዛ በኋላ ቻው ፍምስናው ሲጠፋ ማለት ነው። ዋት ዘ ሄል ማርያም በዚህ ለሳኩ ነው ያው አሮጌ መናሪያ ላይ ያለው ሐዋሳ ላይ አሮጌ መናሪያ ላይ ያው ቁጭ ያለው ምንም አላገኘውም እስካሁን። በቃ አሁን እሷ ጋር ነኝ ያለው ምንም አላገኘውም። አዲስ አበባ ልጅ ሐዋሳ አይደለች፣ ሐዋሳ ናት። የሐዋሳ ልጅ ናት። ሲዳምኛ ትችላለች። ሌላ እንደናት ሚስኪን አሰባችሁታል? ሚስኪን የሆነ ልጅ በግድ ተናገራ ትለዋለች። ገባ እሷ አይ ቲንክ ልትረዳውም ሊሆን ይችላል። አይ ዶንት ኖ አላቅም፣ ሜቢ አላቅም፣ ልትረዳውም ሊሆን ይችላል። ግን ቤንዚን መሳብ ጀምረዋል። ይህ ዲሽታጊና የሚሉት ሰውዬ እናቱን እዚያ ያሽቃብጣል፣ ለፖለቲካ ምናምን ያሽቃብጣል። አሰባችሁታል? እዚህ የአንተን ሙዚቃ ታዋቂ ያደረገ ልጅ እንደ መርዳት
እንትን ይላል የራሱን ሙድ ያጫውታል። ገባችኋ? ባይዛው እንደዚህ ሰዎችን ያለ ፍላጎታቸው ስለመቅረጽ ምናምን ካወራን አይቀር ማለት ነው። አንዳንድ ሰዎች ላይክ እንደዚህ የሆኑት እንትና ብቻ አቡሽ ዲስታጊና ብቻ አይደለም እንደዚህ ሆኑ አሉ ነፍ ቲክቶክ ላይ ታዋቂ ሆኑና ለሆነች ጊዜ ላይ ማለት ነው። ግን ብሩ የለም። ገባችኋ? ካሹ የለም። እውቅናው ፍምስናው ብቻ ነው ያለው ቲክቶክ ላይ እና አዛ ነው የሚሆኑት። ገባችኋ? ከነዚህ አንዱ አሁን ፍቅር ሲዝም ምናምን የሚባለውን ታውቁታላችሁ። ሰዎች እየተከተሉ ምናምን አዛ ያደርጉታል። ሹፉልኝ በፍቅር አምላክ ስም አስባችሁታል? እንደዚህ መጫወቻ ስትሆን እየተከተሉ በፍቅር አምላክ ስም ያሉ እየተከተሉ ሲቀርጹ አውዙቢላ ከእንደዚህ አይነት ነገር ሲጠብቀን። አንዳንድ ጊዜ የሰው ፕራይቬሲ ምናምን የሚባል ነገር አናውቅም። ገባችሁ? አሁን ምን ላይክ ይሄ የራሱ ኑሮ አለው። በቃ አንዴ እንደው ሃይ አልኮሽ ወይ ምናምን እየተከተልከ የፍቅር አምላክ ምናምን ደግሞ ትልቅ ሰዎች ናቸው፣ ህፃኖች አይደሉም እንጂ የሚያደርጉት። የሚገርማቸው የፍቅር አምላክስ የሚሉት የፍቅር አምላክ ነው ማለት የፍቅር ሲዝ የሚሉት እሺ፣ አንዴ አብዷል፣ ችግር የለበትም፣ አይጨንቀውም። ገባቸው አይደለ? አንዴ ስላበደ ችግር የለውም፣ ህፃንም አይደለም፣ ጭንቅላቱም ይችላል። ኦ ማይ ጋድ ያሳዝናሉ። ብቻ ሌሎችም አሉ። ሌላው ደግሞ እንደዚህ አይነት ነገር በጣም የሚገርመኝ ነገር እነዚህ እብዶች ነገር የሉም የሰፈር እብዶች ምናምን ተደብቀው ቀርጸው ለቲክቶክ ምናምን የሚያውሉ ሰዎች አስባችሁታል? እብድ ነው ራሱን አያውቅ ተደብቀ ቀርጽ። እኔ እኮ ፕራይቬሲ የሚባል ነገር እኮ ቀረ በአሁን ጊዜ። ምንም ነገር አሳያችኋለሁ ትንሽ ቆይቼ ሌላም ቪዲዮ አለ። ምንም ነገር ላይ ከቤት ውጭ ምንም ነገር ስታደርግ ማለት ነው ሰው እየቀረጸ እንደሆነ አስበ ነው ማድረግ ያለብን። ምንም ነገር እንዳትፎገሩ። ገባችኋ? አሁን ይሄን እብድ ይውልኝ አብዶሱ ማለት ነው ደቅ ብሏል ሰፈሩ ላይ የራሱን ሙድ ያካሂዳል። ተደብቀው ቀርጾ ቲክቶክ ላይ ይለቁታል። ሹፉልኝ ይሄ ዝርዝር ካላችሁ ነው የሚለው። ይሄ ደግሞ አስባችሁታል? ዝርዝር ካለ ቦብ ማርሌ ፕሬዝዳንት ነው። ቱፓክ አምላክና ፈጣሪ ነው። ይህ ማለት የዓለምም የኢትዮጵያም ምን እንደምንመስል ቦብ ማርሌ ፕሬዝዳንታችን፣ ቱፓክ አምላክና ፈጣሪያችን። አሁን ያለንበት ኢትዮጵያ ገና ነው። ጌታ ኢየሱስ ክርስቶስ ፕሬዝዳንታችን የሚሆነው ቱፓክ አምላክና ፈጣሪያችን፣ ቦብ ማርሌ ፕሬዝዳንታችን። ዝርዝር ካላችሁ ዝርዝር አሰባችሁታል? አሁን ይህን ቀርጸው ለቲክቶክ ማለት ምን እኮ ጥቅሙ ነው የማይታየኝ። ይገባችኋል? ሌላም ልጨምርላችሁ እንደዚሁ የሰፈር አንድን ይህ እንኳን እብድዩን ጅል አላውቅም ከሁለት አንዱ ነው እና እየቀረጹ ይለቁታል። ይህንን 150 ሺህ ብር ሳይኖረኝ አስባችኋል? ከነጫቱ ከነሲጋራው ምናምን ቀርጸው ለቲክቶክ ምንድን ነው ጥቅሙ? ማይገባኝ እሱ ነው። ለቲክቶክ አውጥተው ጥቅሙ ምንድን ነው? ገባችኋ? በዛ ላይ ራሱን ያወቀ ሰው ቢሆን እሺ፣ ምንም ራሱን ማያውቅ ልጅ ማለት ነው። ስርስር አሁን ታጠባሉ ምን ይላል? ጽቢን ቆረጣ 150 ሺህ ብር ቢኖረኝ ነው። አስባችሁታል? ጥርሴ በኩኪት ምናምን አድርጌ ሽቱ ጥቀ ያውላ ላይ ባዝራ ሽብታለ አይኔ 18 ዓመት ከሸሌዎች ጋር ምናምን 18 ዓመት አሳልፌያለሁ ምናምን እያለ አስባችሁታል? ሚስጥሩን ለቲክቶክ ማዋል ማይ ጋድ። የዚህ ልጅ በነገራችን ላይ አንድ አይደለም ብዙ የራሱ ነፍ ነው የሚለቁበት። ብር ካለ በሰማይ መንገድ አለ ማለት እኮ ፈጣሪ አውሮፕላን ትገባለህ። በሄሊኮፕተር ወደ ሰማይ እየጠጣክ እየደለስክ ብር ካለ በሰማይ መንገድ አለ ውስጥ ካርጋት ይፈልካት ያስድንዘ አውሮፕላን በትር ዳያልከው ተራራውን አስበ እያልከው ይወርዳ እንደ ፋንዳ በፈረስ ምን ይያባሉ በሄሊኮፕተር በታይታላ ይሁን ባህር ዛፍ ስር ጫካ ነገር ውስጥ ነው ጭጭ እያለሁ ነው ያየሁት። ያባሉ በፈረስ አሁን እኮ የኔ ጥያቄ እንደዚህ አይነት ሰዎች ማለት ነው ለሰፈሩ ውስጥ መጫወቻ ምናምን ችግር የለውም። ገባችኋ? ግን ሻጋር ገቀርጸ ለቲክቶክ መወልቀቁ እኔ ምንም
ምክንያት እሷን አስብ እርግጠኛ ነኝ ልጁ ክሬዚ ነገር ነው አስቦት ቅረጹኝና ልቀቁኝ ለቲክቶክ ምናምን ብሎ እንዳልሆነ በጣም እርግጠኛ ነኝ። ገባችሁ አይደል? በጣም ማለት ነው። ሌላ አንድ ደግሞ ላሳያችሁ ቅድም ያልኳችሁን ይሄ ምንም ነገር ስታረጉ ሰው እየቀረጻችሁ እንደሆነ አስቡ። ፐብሊክ ፕሌስ ላይ ገባችሁ? ይሄ ህዝባዊ መንገድ ላይ ምናምን ብቻ ከቤታችሁ ውጪ ምንም ነገር እያረጋችሁ ከሆነ ሰው እየቀረጻችሁ እንደሆነ አስቡ። አሁን ኔክስት ማሳያችሁን ነው ሚስጥራቸው። እነሱ ይጀናጀናሉ ላይክ ይጎነታተላሉ። ሳቁ ግን ከላይ ሰው ቀርጿቸው ቲክቶክ ላይ ለቋቸዋል። ኢማጂን እነሱ እየተጎነታተሉ የራሳቸውን ፎንቃ ላይ ናቸው። አሁን እነሱ ያያቸው የራሳቸው ፎንቃ ላይ ናቸው። የራሳቸው ሙድ ላይ ናቸው። በቃ ህዝብ እንደሌላቸው አይደለም ይሄን ያደርጉት። ከላይ ግን ተደብቆ አንድ ምን ብዬ አንድ ድንጋይ ሰው ልበል እንጂ ከላይ ተደብቆ አሳይቷል ለህዝብ ይረጭላቸዋል ሚስጥራቸውን ማለት ነው። ይሄ እኮ በጣም ይሄ የቲክቶክ ማይንድ ፋክ ነው። ገባችሁ? ቲክቶክ ያመጣብን ነገር ነው። ኔክስት ማሳያችሁ ደግሞ አንዷ እንደዚህ ትምህርት ወድቃ ነገር ነው መሰለኝ እየየ ትላለች። አውጥተው ቲክቶክ ላይ እንዴት እንዳደረጉባት ሹፍልኝ። እየጮች ነው አሰባችሁት? ወድቃ ነው ስምንተኛ ክፍል። ድምፅ ለምን ቀነሰ? አንተ ካለ ነበር ለምን እንደቀነሰ አለ። ድምፅ ግን ቀነሰ። ቅድም ድምፅ ነበር። እየቀወጠችው ነው ግን ልጅቷ። አሁን ልላቸው የፈለጉ ገባችኋል? ልጅቷ በቃ የራሷ ዓለም ላይ ነች። በቃ ለመቀረጽ አታስብ ምናት በቃ የራሷ ጭንቀት ላይ ነች። እንዲህ እየተንፈራፈረች መቅረጽ ሱስ እኮ ነው ሳታስብ። ገባችሁ? ምንም ነገር ሲታያቸው አደጋ ራሱ ቢደርስ ምንም ነገር ከማድረጋቸው መቅረጽ ነው የሚታያቸው። ገባችሁ? ምስኪን ነች ልጅቷ። እሺ ለእናንተ አባልደው ገባችኋ? የሰውን ፕራይቬት ላይፍ እንደዚህ የቀረጹ መልቀቅ በቃ ከባድ ሆኗል። በቃ እንደ ሙድ ይዞታል ህዝቤ። ምን የሚሉት ነው? ገባችኋ? አሁን ልጅቷ ከባድ ሀዘን ላይ ነች። ምንም ትሁን በምን ይፈጠር ሀዘኑ ደግሞ እኮ እያጽናናቻት ነው። የሚገርመኝ እኮ አጽናኛዋ እኮ ነች የምትቀርጻት። ገባችሁ አይደል? እንዲህ አባትሽ ካልደውል አይዞሽ እያለች ትቀርጻታለች። ዘን ወደ ቲክቶክ ተለኳል። እኔ እኮ ቲክቶክ ላይ ራሱ አውጥተው እኮ ብር ቢያገኙበት ወይ የሆነ ነገር ቢያገኙበት ምንም ላይክ የምትል ነገር ከማግኘት ውጭ እኮ ሌላ ምንም አያገኙበት። ገባችሁ? ኤኒዌይ ዛሬ እንኳን በአቡሽ ነው የመጣሁት። አቡሽን አንድ ነገር አድርጉት ባካችሁ። እነ ዲሽታጊና የምታውቁት ምናምን እስኪ ዲሽታጊና አርዱት። በሱ በራሱ በአቡሽ እንለያይ እስኪ። ስሙን ብቻ ይዘው ታምነው በንጉሱ ብርና ወርቅ ሳይዞ ዓለማትን ዞሮ ምስኪን ነው ግን ታውቃላችሁ። ሐዋርያት ቃሉን እየዘሩ ሙታን እያስነሱ ድውያን ፈወሱ። ስሙን ብቻ ይዘው ስሙን ብቻ ይዘው ታምነው በንጉሱ። ፈጣሪ ድረስልህ። ሌላ ምን ይባላል? ኤኒዌይስ ዛሬ እንኳን የመጣሁት ያው እሱ ይሄን ልነግራችሁ ነው። ፈታም ዘናም እንዳላላችሁ ተስፋ አለኝ። ኔክስት ታይም እስካገኛችሁ ግን አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ፒሳ